ምን ነው ይሄን ያልተጠራ አራኔን ሞት ላይ ተሞሩን በጭራሽ አላወኩም ገንዘብም ሆነ ጉልበት ያላወጣሽበት በር ስለሆነ ሊሰበር ግድ የለሽማ አይደለም ጓዳ ለልጆች ምናምን እያዘጋጀው ነበር ባዳ ከ25-26 በላይ የመድረክ ቲያትሮች ሰርቻለሁ የማያበላው የሚያደክመው የበለጠ ዲሲፕሊን የሚጠይቀው ዋጋ የሚያስከፍለው የመድረክ ስራ ከለቀስተኛው መኪናው የሚበዛ ይመስላል የለቅሶ ቤቱን ግቢ ከዳር ዳር ከድኖ የተንጣለለው ሰፊ ድንኳን ከቀብር የተመለሰውን ስፍር ቁጥር የሌለው ህዝብ ውጦ መጨረስ ያቃተው ይመስል መልሶ ወደ ውጭ መጥፋት ጀምሯል ምኞቴ የበለጠ ይልቁኑ ምርጥ ጋዜጠኛ መሆን ነበር እውነቱን ለመናገር ወደ አርቲስት ሆናለሁ ብዬ አስቤው ማላቅ እውነት አይ በለጠ የኔን የሁለት ታላቅ ወጣት የ6 አመት ወጣት ከሆነ የምትመስለው እኔ ነኝ እንጂ ከዚህ ኩታራ ጋር ገጥሜ ኩታራ ሆኜ የቀረሁት ህይወት ስላገኘሽ በጣም ደስ ብሎኛል እኔም ስለተገናኘን ደስ ብሎኛል አመሰግናለሁ በጣም ጊዜሽን መስዋዕት አድርገሽ የህይወት ልምድሽን ልታካፊን ስለሆነ በጣም አመሰግናለሁ በድጋሚ ደስ ይላል እኔ ደግሞ የበለጠ ደግሞ ደስ የሚለኝ እንደሆነ ታውቂያለሽ በፊት ጋዜጠኛ መጠየቅ እውነት በጣም ደስ ይለኛል አዎ እውነት ነው ምክንያቱም ጋዜጠኝነት ህይወትሽ ነው ትወጃለሽ አዎ ቢሆንም ግን ሴት በቃ አይደል ቅርብሽ ናት አዎ ለሁሉም ነገር ደስ ይላል እኔም ዛሬ እንደው ብዙ ጊዜ ሚዲያዎች ላይ ቃለ መጠይቅ አርገሻል ቃለ ምልልስ አርገሻልና ለየት ያለውን የሴትነት ጎን ነው ልፈትሽ የፈለኩት እናትነትን የናንተን ሙያ ሌሎችንም ነገሮች እንድናነሳ ወዳለሁ ደስ ይለኛል በነገራችን ላይ ድምጽሽ በጣም ነው ማደንቀው እንግዲህ ሴት ሆነሽ አታሽኮርሚኝ አለ ማለት አይቻልም አይደል አሽኮርም ወንዶች ቢሆን አሽኮርም ግን ያለ ሴት ደግሞ ማሽኮርም አይሆንም ባሁን ዘመን ግን እኔ በቃ ኩራት ተሰምቶኛል ደስ ይላል አመሰግናለሁ እንግዲህ ያው እንደዛው ነው እውነት ነው ረጅም አመት ጋዜጠኝነት ላይ ሰርተሻል በሬዲዮ እንደው ድፍረቱ አይሆንብኝና ሞክሼ ህይወት ይቅርታ ጋዜጠኛ ብዬ ማለት ብዙ አልደፍርም እውነቱን ለመናገር ምንድነው ስራው ላይ ቆይቻለሁ የጋዜጠኛ ስነ ምግባር ሙያውን ኮርሶች ብዙ ወስጃለሁ ምኞቴ የበለጠ ይልቁኑ ምርጥ ጋዜጠኛ መሆን ነበር እውነቱን ለመናገር ወደ አርቲስት ሆናለሁ ብዬ አስቤው ማላቅ እውነት ነው እና የመጀመሪያ ስራዬን ሰርቼ ምኞቴ ምርጥ ጋዜጠኛ መሆን ነበር የሚለው የወጣው ጋዜጣ ላይ ርዕስ አድርገውት ምርጥ ለዛውም ገብቶሻል ልክ ነው ከሆነ ቀን ምርጥ እሱን ነበር የምፈልገው አላገኘሁትም መጽሐፍ ማንበብ በጣም ወዳለሁ አስተማሪ ከክፍል ክፍል እያዞረ ተረክ ነበር ጓደኛዬ መጽሐፍ ነበር በቃ ረጅሙን ጊዜን የልጅነት ጊዜ በመጽሐፍ ማንበብ ነው እንተኔ ያሳለፍኩት እና ከዛ በኋላ ነው ቲያትሩ ከተጀመረ በኋላ ዲግሪን ሲይዝ በቲያትር ዲፓርትመንት አዲስ አበባ ዩኒቨርሲቲ ዲፕሎማ ከዛ በኋላ ዲግሪን ሲይዝ እንዴት ነው ቲያትር ብቻ እየተሰራ ማለት ያው ካስካል ተደረግሽም ቲያትር ቤት ላታገኝም ስለምትችይ ብዬ ባህልና ቱሪዝም ቢሮ የጥናትና ምርምር ሲኒየር ኦፊሰር ሆኜ ሄድኩኝ እዛ አንድ ፔፐር ሰራሁ አንድ ጥናታዊ ጽሁፍ የድርሰት እጥረት በቲያትር ቤቶች የሚል በነገራችን ላይ ይሄን ብዙ ጊዜ እንትን ላይ አላልኩትም ሚዲያ ላይ ብዙ አልተናገርኩትም እዛ ሄድኩኝ ቆንጆ ነበር በኋላ የፕሮሞሽን ደሞ ገባሁ የፕሮሞሽን ባለሙያ ሆንኩኝ በባህል ውስጥ የሚሰሩ ስራዎች አሉ የባህል ሳምንት የሚባል የኪነ ጥበብ ሳምንት በኋላ ነው የመጣው የባህል ሳምንት ላይ መድረክ መራለው አንዳንድ ነገሮች ስል ሬዲዮ ደግሞ ተጀመረ ለኔ አሁን ትልቁ ነገር ሆነልኝ 3 ነበርን የምንሰራው ከዛ በባህልና በቱሪዝም ዘርፍ ቱሪዝም ላይ ያሉ ልጆች የቱሪዝምን ባህል ላይ ያሉ ልጆች የባህል ነበር የምንሰራው በኋላ ባህልና ቱሪዝም ሲሆን ተቀላቀለና ባህልና ቱሪዝም የሚል ተደረገ ግን በቃ በባህል ዘርፍና በቱሪዝም ዘርፍ ያሉ ስራዎችን ሬዲዮ ፕሮግራም ለ11 አመት ረጅም ጊዜ ነው በጣም አርቲስቶች የኪነ ጥበብ ባለሙያዎች ጋዜጠኛ መሆን ይቀላቸዋል ብለሽ ታስቢያለሽ ዛሬ ያው ብዙ ሚዲያ ላይ ያያየን ስለሆነ በዚሁ ብናነሳ ወይስ ስራው ትንሽ ጥር ሲል ጋዜጠኝነቱ ያዋጣል ነው
ጋዜጠኝነት የተከበረ ሙያ ነው እውነቱን ለመናገር ማለት ነው። እኔ ወደዋለሁ። አሁንም እኔ ለጋዜጠኛ መምህር በቃ የተለያዩ ፕሮፌሽን ይሄ ማለት ዋጋ የምትከፍይባቸው ፕሮፌሽኖች አሉ። እነሱን በጣም የምታደንቂያቸው ነገር አሉ። ውትድርና፣ ሕክምና እንደዚህ ያሉ ነገሮች በግልሽ የሚጠይቅሽ ነገር ነው። በግሩፕ የሚሰራ ነገሮች አይደሉም። የየግልሽ ይጠይቃልና እንግዲህ እንዳልሽው ያዋጣል ላያዋጣል ደግሞ አላውቅም። እንግዲህ የተሰራው የሚያውቀው ግን ይሁን ይብዛ። ለነገሩ አንዳንድ ነገር ሲበዛ ከዛ በኋላ ሰው እየመረጠ እየተንጠባጠበም ይሄዳል። መጀመሩ ክፋት የለው እውነቱን ለመናገር ገብቶሻል አይደል? ግን የሙያ ዲሲፕሊን መኖር አለበት እውነቱን ለመናገር አይደል? ትክክል። ዲሲፕሊን ኖሮት እንጂ ይሄ ለብለብ አድርገሽ ከዛ የሆነ ነገር አድርገሽ መጥፋት አይደለም። ደግሞ ከባድ ነው። ስፖንሰር ፍለጋው መከራ ነው እውነቱን ለመናገር። ስፖንሰር የሚያደርጉ ሰዎች በዚህ አጋጣሚ አብሶ ዝም ብሎ የመዝናኛና ወቅታዊ ጉዳይ ላይ ነው ትኩረት የሚያደርጉት እንጂ ለትውልድ የሚተላለፍ ነገር ላይ እናቶችን እገዛ የሆነ ነገር ላይ ልመናም የሚመስላቸው አለ። እውነቱን ለመናገር ገብቶሻል አይደል? ስትሄጂ ስትጠይቂ ልትለምኝ ነው የምትሄጂው አይደለም። ልመና አይደለም። አንተ ስፖንሰር ታደርገኛለህ፣ እኔ አንተን አስተዋውቅልሃለሁ አይደል? እሱም ነው የምሰራውም ስራ ለህብረተሰቡ ይጠቅማል ነው ለሚገባውማ። ስለዚህ በእንደዛ አይነት መልኩ ቢደረግና በዛ የተቀረጸ ቢሆን ኖሮ መብዛቱ አይከፋም ነበር። ግን ምንድናቸው ፕሮግራሙ ይሄ የራሱ ጥናት ተካሂዶ የሆነ ውጤታማ ቢሆንና እውነት ነው ሌላ ፕሮግራም ይጠይቃል። እስኪ ወደ አንቺ ሙያዎች ልምጣ። የዘርፈ ብዙ ባለሙያ ባለቤት ነሽ፣ ያው ጋዜጠኝነቱን ጨምሮ። በነገራችን ላይ 10 አመት ጋዜጠኝነትን ስትሰሪ እኮ ሙያውን ባትማሪው እንኳን ብቁ የመሆን ነገር አለ። ካነበብሽ፣ ሰዎች ጋር ከዋልሽ፣ የሰዎችን እውቀት ካገኘሽ ጋዜጠኛ የመሆን ነሽ የማለት ምንም መጠራጠር አያስፈልገውምና የትኛው ነው ቀልሽ ምሰሪው የነበረው? አሁንም እየሰራሻቸው ካላቸው ሙያዎች መካከል ከፊልሙ፣ ከተከታታይ ድራማውም፣ ከመድረኩም፣ ከቲያትሩ የትኛው ነው ቀላል? ሁሉም ዘርፎች የየራሳቸው መሰናክሎች፣ የየራሳቸው ሂደት፣ የየራሳቸው ችግር አለባቸው። እየለመድሽው ስትሄጂ ችግሮቹን የመቋቋም ነገር ይኖርሻል። እውነቱን ለመናገር እኔ ሬዲዮ ፕሮግራም በጣም አከብረዋለሁ። እውነቱን ለመናገር ምንድነው አሁን ይሄን ለምሳሌ አሁን ቲቪ ሾው ወይም ደግሞ በካሜራ ላይ ያለሽ ነገር ነው። በካሜራ ድንገት አለፍ የሚል ሰው ወይ አውቆሽ ወይም እንግዲህ አድናቂው ነኝ የሚል ካለም ምናምን ቆም ብሎ ያዳምጣል አይደል? አይታርጎ ከዛ ይስበዋል። ሬዲዮ ግን አየር ላይ ነው። በብዙ መንገድ አድማጭሽን መያዝ መቻል አለብሽ። የዛን ጊዜ ሳቢ ሆኖ የአድማጭሽን የሚስብ ነገር ከሌለው ወዲያው ይቀይርሻል ወይ ደግሞ ላያዳምጥሽ ይችላል። እና የሬዲዮ ዲሲፕሊን በጣም የራሱ የሆነ ነገሮች አሉት ምናምን። ግን ፊልሙም ቲያትሩም የመድረክ ነው የሚከብደው። እውነቱን ለመናገር እኔ ከ25 26 በላይ የመድረክ ቲያትሮች ሰርቻለሁ። የማያበላው የሚያደክመው የበለጠ ዲሲፕሊን የሚጠይቀው ዋጋ የሚያስከፍለው የመድረክ ስራ እና ለምን እንደሌሎቹ የመድረክ ስራ አልበረከተም በእኛ እንደዚህ ሁላ ችግር ስላለ ማለት ገብቶሻል። አንድ ቲያትር ለማውጣት አንድ ወር በጣም ጎበዝ ከሆነ አንድ ወር አንድ ቲያትር የባዩሽ አለማየሁን ረመጥ የሚል ቲያትር በአንድ ወር ከ15 ቀን ጨርሰናል ዘግተን ማለት ነው። ካለዛ 2 ወር 3 ወር የሚፈጅበት ነው ልምምዱ አመሰግናለሁ። ልምምዱ ብቻ። ከዛ በኋላስ መድረክ ተመልካች ጠብቀሽ ከዛ በኋላ ተከፋይ ከሆንሽ ችግር የለውም። ግን ምንም ተከፋይ ብትሆኚ ተመልካችሽ ግማሽ ሆኖ ተመልካችሽ ባዶ ሆኖ ምን ሆኖ የሚያረካሽ? እውነት ነው። የሆነ ነገር ስትይ ዋው ብሎ የተመልካቹ ጭብጨባው ሲሞቅልሽና ያ ነው አሁን ለኔ ክብድ ያለውና ብዙ ሰው ክብት እግሩን የማያረግበት አይደል? እውነት ነው። ምክንያቱም ካለዛ አሁን ይሄን አንቺን ብሳሳተን የሆነ ነገር ቆርጠሽ ምናምን ብለሽ ከዛ በኋላ በስቅ ወይ የማይሆን ቢሆን ቁጭ ብለሽ ኤዲቲንግ በደንብ አድርገሽ ታረጋያለሽ። 3 ወር አጥንቼ አንድ ቀን ሆዴና ሞኝ መድረክ እየሰራው ቁርጠት ቢይዘኝ ምንድነው ማረገው? ቆይቅርታ አንድ ጊዜ ኤዲት አድርጉልኝ አለ ቁርጠት ላይቭ ነው አይደል? እና በዚህ አጋጣሚ እስቲ ምን ገጠመሽ? ረጅም አመት ነው የሰራሽው፣ 25 አመት በጣም ብዙ ነውና
ምን ገጠመሽ መድረክ ላይ ማትረሽው? አንደኛ፣ ሁለተኛ ደግሞ እንደው ለፍታችሁ ተለማምዳችሁ ቀርባችሁ ኦዲየንሱን ስታዩት ባዶ የሆነበት አጋጣሚ አለ? ምንድነው ቲያትር መጀመሪያ ላይ እኮ ብዙ አያስቸግርሽም። ቶሎ የኦዲየንስ ቀስ እያለ ቶሎ በደንብ ሳይጠገብ አንቺ በደንብ ሰርተሽ ሳትጠግቢው ይወርድብሻል እንጂ መጀመሪያ ላይማ ቆንጆ ቲያትር ከሆነ ኦዲየንስሽም ብዙ አይርቅም። ብዙ አታጭም። ግን አንዳንዴ ለፍተሽ አብሶ በግል የምትሰሪ ከሆነ ከቲያትር ቤት ወጥተሽ ኢንተርፕራይዞች በዚህ አጋጣሚ ይሄንን ህመም የታመሙ ኢንተርፕራይዞች ሊኖሩ ይችላሉ እና ሰርተሽ በቃ በማይሆን መንገድ ቲያትር ቤት በግምገማ የሚወድቅበት ጊዜ ነው። እቺ እኔን መጣ ደርሳኛለች። በግል ወጥቼ ከቲያትር ቤት ከወጣው በኋላ የሰራዋት እቺ ለምን ወደቀ? በበርካታ ተልካሻ ምክንያቶች አሳማኝ አይደለም ነው። አብሶ ሴት አላመንሽበት ሴቶች ሲኖር ሴት ስትሆኚ ደግሞ ሌላ ጉዳዩን አይደለም። ግን በቃ አንቺም እጅ አትሰጭም። ሴት ከጀመረች ጎበዝ ናት እንደምታውቂው። ሌላው አጋጣሚ ምንድነው ሰርተሽ ቅድም ባመጣ ነው ሆድ ቁርጠት ምናምን ባልኩሽ ታውቂያለሽ ወይ እንዳትይኝ እንጂ ልክ ነው በጣም አንዳንዴ የሚገርምሽ በቃ ሁሌ አይመችም። አዎ እንዴ እንኳን ይሁሉ አመት ለቅሶ አጋጥሞሽ ይሆናል። ከየሆነ በጣም ችግር ኖሮብሽ ይችላል። አይምሮሽ በጣም ሰላምና በግድ የምትስቂው ሳቂ ይኖርሻል። አንቺ አይደለሽም የታመምሽው አንቺ ነሽ እንጂ ካራክተሩ አልታመመችም አይደል? ህይወት አራጌ ዘጋ ምን አገባት ካራክተሯን ለምንድን ነው በህይወት ጣጣ ካራክተሯ መከራዋን የምትበላው? ስለዚህ መሳቅ ካለባት ትስቃለች። ከዛ ልክ ብለሽ አብሶ ከመድረክ ጀርባ ያሉ ነገሮች ቢቀረጽ እኮ እንትን ከዛ ወይ ሽንትሽን ወጥሮሽ ገብቶሻል አይደል ወይ ምናምን ሆነሽ ከዛ በኋላ ልክ ጨርሰሽ ያቺን ወጣ እንዳልሽ ምን እንደምታረጊው ለብራም ሲታሰብ ገባሽ አይደል? ያ ሁላ ተቋቁመሽ ተመልካችሽን አክብረሽ ደግሞ ተመልካቹን ቁጭ ብሎ አንቺን አምኖሽ እውነት ነው ገባሽ አይደል? በቃ ዛሬ በደንብ አያለሁ ምንም መቼም አቋርጦ አይወጣም ብሎ በደንብ ልብ ሰጥቶ በሚያረግብሽን ተመልካች አክብረሽ ያን ስታረጊ አናግሪኝ እድሜውን ሙሉ ቀረጣተሽ በልተሽዋል። የሱ ሳትሆኚ የሱ መስለሽ 16 አመት ሙሉ ይቅር የማይባል በደል በድለሽዋል። እንዳይሞትም እንዳይኖርም አድርገሽ ይኸው ጣዕም የሌለው ብቸኛ ህይወት እንዲኖር አድርገሽዋል። ይበቃሻል። አንድ ትዝታ ምንድነው በአማተር ሆነን ነው በጣም የማይረሳ ትዝታ ስለሆነ ነው ልናስገመግም እንደዚሁ እና ሲነሪ ይባላል የመድረክ የገጣጥምን የምናስገነባበትና የኔ ወይዘሮ መብራቴ ነው ስሟና ተንኮለኛ ገና ሲጀምርም ራሱ በአማተር ገጸ ባህሪሽ ደቃቃሩ ቢት ምናምን የሆነች ተንኮለኛ ሴትዮ ነበረች። እሺ እሷን ሰጡሽ? ጠላ ቤት ነው ትልቅ መጠጥ ቤት ትልቅ ምግብ ቤት ኖሯት ከዛ ጠላ ቤት ሆና እንደገና እንደውም እኮ በቃ በመካከል ደግሞ ወንድና ሴቶች አስገብታ ከዛ አራ በቃችሁ ውጡ ብላ ምትል ሴትዮ ሲጋራ ምታጭስ። እሺ ከዛ እየተገበገመ ልክ ይገባል አማተር ነን ይላል እንግዲህ እንዴት ዋላችሁ እያለ ስትገባ ያ ሲነሪ ላይ ተደቅ አስቢው ገምጋሚ ተቀምጣ ምን አለ ይሄንን አጥር በደንብ ብታሰሩት። እውነት ነው የሚገርምሽ እንትኖቹ ገምጋሚዎቹ ይሄን ሁላ ስሜት ነበርና የተሰማቸው ደስ ያላቸው ገባሽና ለካ ውስጥ ገቢ ብዙ ነገር ትሸፍኛለሽ እና ሸፍነሽ ያለ አንዳንድ ነገሮች ሊገጥሙሽ ይችላሉ ከህመሞች ከምናምን ውጪ ግን አንዳንዴ በጣም ከሌለ የት ገባ ሳትዩ ሰው አይደለሽ ዲያሎግ ይጠፋል። መድረክ ላይ እልም አሁን አንቺ ነኝ ጠየቅሽኛል ዝም ብለሽ እንደምታመጪ ላይቭ ቢሆን ማለት ነው። አዎ በጣም ከባድ ነው። ቀጥታ ስርጭት ላይ ነው ስለዚህ ዝም ብዬሽ ምንድን ነበር ያልሽኝ ብለሽ አማት ነው። በዚህ ጊዜ ማነው ጎበዝ መሆን ያለበት? አብሮሽ የሚሰራ ሰው ቲም ትባላለች። የሆነች ነገር ነቃ ሲያደርግሽ ቶሎ ነቃት ያልሽና አንዳንዴ እዚህ ውስጥሽ አንዳንድ ጊዜ ሰው ያስታውቃል ብላ ከዛ ስትወጪ ወይኔ ብሎኝ ነው ሁላ የምትይው ነገር አለና አጋጥሞሽ ያውቃል? አንድ ጊዜ ልም አለብኝ
ከዛ ዘሁኝ ብየዋለሁ አላልኩትም። ውስጤ እኮ ማለት ነው ተናግሬዋል አልተናገርኩትም። ወዲያው ደገምሽ ወይ በዚህ ያለ ሰው አጠገቤ ነበር ይሄን ሰጠኝና መድረክ ስራ በዚህ ሁሉ ይደክማል፣ ከባድ ነው ለማለት። ፊትሽ ቆዳሽ በጣም በቃ ጥሩ ነው ያለውና የራሱን ክብካቤ ቤት ውስጥ እንደሚደረግለት ያስታውቃል። ስለሱ እስኪ እንዴት ነው ራስሽን የምትጠብቂው? እንዴት ነው ራስሽን የምትንከባከቢው? አካፊን እኔ እንግዲህ ይሄንን ፊት ትያለሽ እንግዲህ ለመንከባከብ ምን ልበልሽ፣ የምሬን እኮ ነው የጠየቅኩሽ። እንደሚደረገው ቲማቲም ምናምን ተደርጎ እንደዚህ መቀባት ምናምን ምንም አይነት እንክብካቤ አላደረግም። ህይወት የእውነት እኔ ከቫዝሊን ውጪ አልቀባም። በልብስ ሳሙና ታጠባለሁ ፊቴ ካጣሁም ማለት ነው። ያን ያህል ከሆነ እንጂ እኔ ጠዋት ሙልጭ አድርጌ በሳሙና ፊቴን ነው የምታጠበው። እውነትሽን ነው? እውነቴን ነው የምልሽ። ሌላው እንግዲህ እንደ እንትን የሚሆን ከሆነ እውነትም ደግሞ ሊሆንም የሚችለው ስፖርት በጣም አሪፍ ነው። ስፖርት እሰራለሁ። ሰብለ ተፈራ ነፍሷን ይማራትና ትለኝ ነበር ጂም በቃ ትላንት ጂም ሰርተሽ ነበር አይደል ትለኛለች። የሚወጣው ቆሻሻ የሚወጣው ይሄ ከዚህ አንዳንድ ጊዜ እኮ ያንቺም ላይ መስልሽ ማፍሽ ጋር ሲደርስ ጨውነቱ ማለት ነው። እውነት ነው። ገብቶሻል? ያ እና ረጅም ዓመት ስፖርት ሰርቻለሁ። አሁን እንደው እንክብካቤ ስላልሽው እንደው የእንክብካቤ እንዲመስል ትንሽ ኢምፕሮቫይዝ ላድርግ ብዬ ወደዛ ሄድኩ እንጂ ምንም አይነት ግን ስፖርት ለኔ እውነቱን ለመናገር በጣም አሪፍ ነው። በቃ አንድ ከአይምሮሽ ከምንም ውጭ እንደገና እንዳልኩሽ ሙልጭ ከዛ በኋላ ሻወርሽን ትወስጃለሽ አለቀ እንጂ የተለየ ምናልባት አሁን እዚህ ላይ ፓውደር አድርጌ ሊሆን ይችላል ያሁኑ ቀረጻ እንኳን እንደምናየው ማለት ነው እንጂ እኔ ስወጣ ከኩልና ከላይና ከዚህ በስተቀር ምንም አድርጌ ወይ ቤቢዬ አታስቢ የኔ ጌታ በሰላም ገብቼ እልሃለሁ ቤብ ዋው በጣም ቆንጆ ራኩሻ ነበር። አዎ ቤብ እሺ ደራረግ ጌታዬ። እስኪ በዚሁ ስላስተዳደግሽ እናንሳ። ከቤተ መንግስት ቅርብ ናት ቤተሰቦቿ የሚባል ነገር ሰማውና እንዴት ነው ነገሩ? ይሄ ነገር ወሬ ነው ወይስ በዛ ዙሪያ ነው ያደጋችሁት? ስላስተዳደግሽ እስኪ ያጫውት። ቤተ መንግስት አይቀበልሽ ነው? እንደ ራሴ አካባቢ ነው የኔ ቤት። ቤቱን አይደለም ቤቱን አይደለም። አረ በእናትሽ እኛ በጣም ተይ እባክሽ ህይወትዬ። አንቺ ደግሞ ምን ሆነሽ ነው? አረ ምንም ነገር የለብንም። እኔ አባቴ በጣም የምወደው አባቴ ነበረ። አሁን 3ኛ ዓመቱ ነው ካረፈ። በጣም ነው የምወደው። የህንጻ ተቋራጭ ነው የሚሰራው። ትላልቅ ቤቶችን ምህንድስና ወስዶ ኮንትራት ወስዶ ይሰራል ምናምን ነው እንጂ ምንም አይነት ወደዛ ዙሪያ የለንም። ህይወትዬ ምን ነክቷችሁ ወደዛ? ምን አሉ መሰለሽ ሰራዊት ፍቅሬና እሷ እዚህ ቤተ መንግስት አካባቢ አባቶቻቸው ዘመዶቻቸው እዛ አካባቢ ነበሩ። ምናልባት ቤት ሰርተው ይሆን እንዴ ወደዛ አካባቢ ቤት ማለት ለስራ ሄደው በይልቁንስ እንደዛ ከሆነማ የሰራዊት ፍቅሬ አጎት ጎረቤታችን ባላምባራስ ሳህሌ ይባሉ ነበር። የባላምባራስ ሳህሌ የተወሰደው የቀበሌ ቤት እኛ እንኖርበት ነበር። በዛ ይወድ እንዴ እሱ ነው። እስኪ አስተዳደግሽ 9 ነበርናልሽ። እንዴት ነበር ፍቅሩ? 9 ያው አሁን ስናስበው ብዙ ነው። ድሮ ያኔ ብዙ ላይሆን ይችላል። አሁን 2 ነው እንግዲህ በቤተሰብ 9 ስንሆን 5 ሴት 4 ወንድ። የመጀመሪያ ሴት ነኝ። አንድ ብቻ ታላቅ ወንድሜ ነው የመጀመሪያው እና በስንት አመት መሰለሽ የምንበላለጠው? በአንድ አመት ተኩል በአንድ አመት ምናምን እንደዚህ ነው የምንበላለጠው። ተቀራራቢ ነው። ሶስታችን ሴቶች ደግሞ የሚገርምሽ የኔ ሁለተኛ ሶስተኛ እንደዚህ ተከታታይ ሆነው ደግሞ በጣም ቅርብርብ ነን። አሁን እኔን አንዳንድ ጊዜ የኔን እህት አርቲስቷ ነሽ አይደለ ይሏታል፣ ጊዜ አርቲስቷ ይሏታል። ገባሽ አይደለ? አሁን ያ የኔ ዘመን ያ ዘመን ዲቃላ የሚፈራበት ከወንድ ጋር መታየት ነውር የበለጠ ነውር ብቻ አይደለም የበለጠ ነውር በበር ቀዳዳ እንደዚህ ወሬ የምታይበት እስኪ ወሬ ልይ ብለሽ እንደዚህ በስተሽ እንደዚህ የምታይበት እንግዲህ እዚሁ አዲስ አበባ ማለት ነው። ኮርስ እዚሁ አዲስ አበባ ካዛንቺስ ዳሴ የምታይበት
ከዛ በኋላ ስታጠፊ ምናምን ከዛ በኋላ አንቺ ማደግ ስቲ አደግ እያለ አለንጋ የሚቀመጥበት ለመግረፍ አዎ ተቀጥተሽ ምናምን ነው የምታደርጊውና በእንደዛ መካከል ነው እና እኔ ገርሞኛል። እኔ ራሴ በዚህ መሀል ወጥቼ አርቲስት የመሆን ነገሩ እኔ በጣም ገርሞኝ ነበርና የሚገርምሽ ነገር የዛን ጊዜ በዛ መካከል እንትን ታይፕ ልማር አጥቼ ታይፕ ልማር ወጥቼ ከዛ አንዱ የሰፈሬ ልጅ መጥቶ ነገረኝ እንደዚህ ተስፋዬ ሲማጋ አላለኝ። ሄድኩኝ ተመዘገብኩ ቀጠልኩ። ከዛ አራዳ ስላልሆንኩኝ የካዛንቺስ ስፋራ በዩ ደግሞ ብር አልቀበልም በዛው ቀረው እንዴ ቢታይ ደሞዝ አልወስድም የትምህርት ቤት ክፍያ ከቤት ምክንያቱም ታይፕ እየተማርኩ ነው ብለሽ ነው ይሄን ሙያ ጀመርሽው። ከዛ እንዴ የውሪሳ ባትወስጂም እንዴ ሲባል አይ እኔ ቲያትር እኮ ጀምሬያለሁ። ከዛ አንድ ወር ከማዘርጋ በቃ ተዘጋጋ። ከዛ በኋላ ነው ነገሮች ሆኖ ግን የምረቃ ጊዜ ጫማ ልብስ ተገዝቶልኝ እህቴ ጓደኛ አጃቢ ተሆኖ ተመረኩኝ። የመጀመሪያ ቲያትር ወርቃማ ፍሬን ስሰራ እናቴንም አባቴንም ነው የጋበዝኩት። ያገኘኋትን ደግሞ 50 ብር ማረሳው ለአባቴ ኮፍያ ለእናቴ ቅባት ገዛ። በጣም ደስ ይላል። ወይዘሮ መብራቴን ነበር የምሰራው። እኔ የፈራሁት የነበረው ሲጋራ እያጨሰች ነው ብዬሽ የለ። ከዛ ቤት ስገባ ህይወት ነይ አለኝ አባቴ። በቃ ማስቆም ከዚህ በኋላ ምን ማድረግ ይችላል? በይ ከዛሬ ጀምሮ ወተት በደንብ ጠጪ ሲጋራ አይቶት ማለት ነው። እና ያው እንዴ በቃ እኔ እኮ አስጠራው ምናምን እንዴ ያው እኔም ህይወት አራጌ ሲባል ሞቅ የሚለኝ እስከ አባትሽ ሲሆን ማለት ነው ባሽ አይደለ። እና ያው እኔ ሳጣውም ያጎደለ ብዬ ነው ያልኩት። ምን ማድረጎት ነው? በጣም እንዴ እንተኛበት እንጂ ለምን ነው የማያስቡት? ማን ከለከለ? መተኛት አልቻል፣ ማረፍ አልቻል፣ ማንበብ አልቻል። ኧረ እባክህ እዛ አይነታች ወርዳው አልወቅት ለምንድን ነው የማያዩት? መፍትሄ የሰው ድንበር አለከው። እኔ እንደው የማስታውሰውና ደስ የሚለኝ ጥሩ ያየሁት ምለው የባለ እህት ሆነሽ የሰራሽው በቀናት መካከል ላይ ማለት ነው። አቤት ክፉ እህት ነበር። በእርግጥ እንደዚህ አይነት እህት የለም ማለት አይቻልም ማለት እኛ ሀገር ጻፈው ትክክል። እንዴት ነበር ያንን ሲሰጥሽ በኋላስ ስትዩ ትደሰችበት ነበር ወይስ አንዳንዴ ይደብርሽ ነበር? ምክንያቱም በጣም ነበር የምትቆጩ። አዎ ካራክተሯ ናት። ምን ታርግ ለነገሩ ሁሉም ገጸ ባህሪያቶች የራሳቸው ምክንያቶች አሉ አይደል? ሲሳ ወንድሟን ትወዳለች። ማንም ሰው ወንድሙን የሚወድ ሰው ይሳሳል፣ ያደርጋል፣ ያለም ነው። ግን ክፋቱ ስለሚበዛ ነው። ደግሞ እናትዬ ማለት ሚስት ሆና የምትጫወተው መሰረት መብራቴን አንዳንዴ እኔ መስዬ እወድሻለሁ ታውቂያለሽ አይደል? እኔ እሷ ናት እኔ አይደለሁም። እኔ ገነት ናት እላታለሁ። ገነት ናት ካራክተሯ። እና እንደውም በቃ በዚህ አጋጣሚ አንድ ሴት ከአንድም ሁለት ጊዜ ነው 4 ኪሎ አገኘች ይቺ ክፉ ምናምን አለችኝ። በደንብ አላየኋትም። ከዛ ያው ያ ነገር ሊሆን ይችላል ብዬ በቃ ይሆን አልገባኝም ነበር። ከዛ ሌላ ቀን እውነት አሁን መልኳ ማን እንደሆነ አላውቅም። እግዚአብሔር ምስክሬ ነው እንጂ ደግሞ አገኘሁሽ ደግሞ ዛሬም ደግሞ እቺ ምንድን ነው እዚህ ናቺ ክፉ አክስት ምናምን ላይ ደግሞ ታዋቂ ነበር ድራማ ስሜቷ ነውና ማስተማሪያ ነው። በተውኔቱ ይሄንን አልን። በገሃዱ ደግሞ ህይወት አራጌ በጣም ሶሻብል ናት፣ ተግባቢ ናት፣ ካላት ከኪሷ ሁሉ ትሰጣለች ይባላልና ሩህሩህ ነሽ። ማህበራዊ ህይወትሽስ እንዴት ነው ልታዳብር የቻልሽው? እንደው ጓደኛ ራሱ በዙሪያሽ ብዙ እንዳለ ነው የሰማሁትና እንዴት ነው ማዳበር የቻልሽው? ለኛም ይጠቅመናል ብዬ ነው። ማህበራዊ ኑሮ አንቺ ክፍት ካልሆንሽ ማንም ክፍት ሆኖ አይመጣም እውነቱን ለመናገርና በፊት ትንሽ ቁጥብ ብዙ ነገሮችን ቁጥብ ነበርኩ። ግን ከዛ በኋላ ያለው ህይወት እንደገና ያው የቤተሰብ ስቲ ልጆች ስትወልጂ ከአጋጆች ጋር አብረሽ ምናምን ስትይ ማህበራዊ ህይወትሽ የበለጠ እየሰፋ ይሄድና ደግሞ ያው እናት ብቻ ስለሆነ ብቻ አይደለም እዚህ ላይ እኔ ብዙ ጊዜ የእናቶች ጊዜ ምሰራ የወለደች ብቻ አይደለም እናት የምትሆነው ሴት ልጅ በቃ እናት ናት ስትፈጠር። ገባሽ አይደለ? አሁን ወንድ ልጅ እዚህ ጋር ህፃን ልጅ ቢያለቅስ እናት ልጅ የኖራትም ቢያኖራትም እናት ሴቷ ናት እንጂ ትንሽ ሳብላ ሄዳ ልታባብል የምትለው ወንዱ አንተ ምናምን ታለቅሳለህ ብሎት ሊሄድ ይችላል አይደለ? እና ቅርብ ትሆኛለሽ። እንደዚህ ደግሞ የበለጠ በደንብ ህይወትሽን ስትመሪና
በተለይ ማህበራዊ ኑሮ ማዳበር እንዴት ይቻላል? ማህበራዊ ኑሮሽን ለራስሽ ጤና መሆን እኮ ነው። ገባሽ? አካባቢያችንን ማየት ነው። አሁን አንዳንድ ጊዜ በቃ አይደል አካባቢሽን ማየት የምትኖሪበትን አካባቢ ማየት ዝም ብለሽ ነው ለብሼ ስለወጣው ብቻ ሳይሆን እዚህ ጋር ያለውን ካየሽ እሱ አይነት ልምድ ትንሽ እሷ መሰለችኝ እኔ አለው ገባሽ አይደል? ምናልባት እኔ ስለ ልጆች ራሱ አሁን ልጅ አንቺ መኖርሽን ሳላረጋግጥ ስለ ልጅ ማውራት አልፈልግም። እውነት ነው። ገባሽ አይደል? መጠንቀቅ ነው አይደል? ለማህበረሰቡ ኑሮ ስትጠነቀቂ ነው አይደል? አግብተሽ ከሆነ እኔ ስለ ባል ወይኔ ባሌ ማለት አልፈልግም። እዛ ጋር ያለው ነገር አይደል? ስትደማመጪ ምክንያቱም ማህበራዊ ኑሮ ማለት ይሄ ይመስለኛል ከመስጠት ከምኑ የበለጠ አይደል? እና ደግሞ እኔ ኑሮኝም ስለተረፈኝም አይደለም ማካፈል ደስ ይላል። እኔ እውነቱን ለመናገር አካባቢ ሰላም እንዲሆን ፈልጋለሁ። እኔ አሁን ካንቺ ጋር የሚያግባባ ነገር ሆኖ ካንቺ ጋር ሰላም ሆኜ በደንብ ብለን ብንሄድ ደስ ይለኛል። አንቺ ግን ውስጥ መግባት አልፈልግም። እኔ ውስጥ በጣም ልትገቢ አልፈልግም። እንዴ ምን በወጣሽና እኔ ውስጥ ገብተሽ ችግር መከራዬን ትሰሚያለሽ አይደል? አንቺ ጋር ገብቼ ለምን ማልፈታውን ችግርሽን መስማት ፈልጋለሁ አይደል? በጣም ጥሩ። ስለዚህ አለ እንደዛ ግን በቃ እዛ አካባቢ ያለሽን ጊዜ በደስታ አሳልፈሽ የውሸት ሳይሆን ሌላው እንደው እስኪ ወደ በዚህ ማጋጣሚ ገቢን አንስተናልና የአርቲስቶች ደሞዝ ግን እንዴት ነው? በነገራችን ላይ አርቲስት ደሞዝ አለው እንዴ? አርቲስት ደሞዝ ተከፋይ መሆንም የለበትም ነበር ማለት በደሞዝ ባይወሰን። አሁን አንዳንዴ ህይወት ስንት እንክፈልሽ ህይወት አራጌ ስንት ነው የሚገባት የምትሉት እናንተ? ያን ሰው በዛ በልክታቂ በትዳር አሪያ ከሚሆኑ መካከል ነሽ፣ ቀደምት ነሽ። ረጅም አመት ነው በትዳር ያሳለፍሽው። ባለቤትሽ ስፖርተኛ ነው። ተገናኛችሁበትን አጋጣሚና ከሙያው ጋር በተያያዘ ደግሞ ከእናንተ ሙያ ጋር በተያያዘ ትዳርን እንደዚህ አሳምሮ ረጅም ጊዜ ማስቀጠል የተቻለበትን ዘዴ አካፊ ነው እባክሽ። ተስፋዬ ሲማ ልጅ ነበር ኮርስ ላይ እዛ ነው የተዋወቅነው። እሱ ባህልና ስፖርት ላይ ይሰራ ነበር። እዛ ተገናኘን። እንግዲህ ስንት ጊዜ ሆነ? ከጋብቻ በፊት እንዳይደክምሽ ስትቆጥሪው እንዳይደክምሽ። እሺ በ84 ተተዋወቅን፣ በ91 ተጋባን። ብዙ ጥናቱ አልበዛም፣ መጠናናቱ በጣም አልበዛም። ገና ነው የዛን ጊዜ ምንም የለም። ገና ነው አማተር ነበርኩኝ። ገና ምንም ሩጫ ነበረ እና አሁን የሁለት ልጆች እናት ነኝ። ባለቤቴም ጥበበ ሙልጌታ ይባላል። ልጆቼ ቅዱስ ጥበበ የ25 ዓመት ልጅ ነው። ሴቷ ደግሞ መቅደላይ ጥበበ አሁን 19 ዓመቷን ይዛለች። ባለቤቴ ጥሩ እንግዲህ አንቺ ባለቤቴ እንዳልሽ ትኖሪያለሽ። እሱ ግን ከዚህ በኋላ የራሱን መንገድ ጀምሯል። በመጨረሻ ህይወት አራጊ ለሰጠሽኝ ጊዜ በጣም አመሰግናለሁ። ግን ብለው ጥሩ ነው ወይም ሳልለው ባላልፍ የምትዩ ነገር ካለ ያላነሳውት ነገር ካለ እድሉን ልስጥሽ። በመጀመሪያ ያው መጀመሪያ ላይ ነበር ምስጋና የሚገባው። በመጨረሻ ላመስግን። ሞክሼ ረጅም የስራ ልምድ ያለሽ፣ ለኢንተርቪው ለቃለ መጠይቅ ማታስቸግሪ፣ እስከ ካሜራ ባለሙያሽ እስከ ቢኒዬ መጀመሪያ ለዚህ ስለጋበዛችሁኝ አመሰግናለሁ። ብዙ ጊዜ ቃለ መጠይቅ አልወድም ነበር፣ ግን የህይወት ተሞክሮ የህይወት ልምድ ሲባል ደስ ይላል። እውነት ነው። ቢጠቅምም ባይጠቅምም አይደል የሆነች ነገር ተወስዳለች አይደል? የህይወት ልምድ እና ያንን በመሆኑ ደስ ይለኛል። ሌላው እንግዲህ ይሄን ፕሮግራም የምትከታተሉ ቅድም ያልኳትን ነው በደንብ ማጥበቅ የምፈልገው። በጓደኝነት በትዳርም ውስጥ ያላችሁ ሴት ልጆች የበለጠ ራሳችሁን ጥብቅ እያደረጋችሁ ራሳችሁን ሳትጎዱ ራሳችሁን በጥሩ ሁኔታ እያደረጋችሁ ግን ሙያችሁን በተለያየ የሙያ ዘርፍ ያላችሁ ለሙያችሁ ግን በደንብ ታማኝ ሁኑ። ሙያችሁን ግን አጥብቁ፣ አትወላውሉ። ማንም ሰው በጥቅም አያታልላችሁ ለማለት ፈልጋለሁ። በጣም እናመሰግናለን፣ እናደንቅሻለን።
ከዚህም የበለጠ ደግሞ ውጤታማ ሆነሽ እንድናይ ምኞታችን ነው። አመሰግናለሁ። አመሰግናለሁ። መልካም ቀን።